ኤልያስና መጥምቀ መለኮት ቅዱስ ዮሐንስ ለምንድነው ሳይፈሩ ነገስታትን ይገስጹ የነበረው ብለን ጠየቅናቸው። ምን ብለው መለሱልን መሰላችሁ? ስለማይበሉ ነው አሉን ባጭር ቃል። እኛ ለምንድነው ነገስታትንም ሌሎችንም መገሰጽ ያቃተን? እንገልብጠው። ምን ስለምናረግ ነው? ስለምንበላ ነው በሏ። ነው መልሱ። ሌላ ምን ሊሆን ይችላል ወገኖች? እኛ ለምንድነው ነገስታትንም ሌሎችንም መገሰጽ ያቃተን? እንገልብጠው። ምን ስለምናረግ ነው? ስለምንበላ ነው በሏ። ነው መልሱ። ሌላ ምን ሊሆን ይችላል ወገኖች? የማይበላ ሰው ይችላል ይተዋታል። ደግሞ ቤታችሁ ግቡና መብል አቁሙ ብላችሁ ታሪክ አልባ ስለሆኑ እቺን ሀገርን ታሪክ አልባ ለማድረግ ትውልዱን ቀስ እያሉ ወኔውን እየሰለቡ ለታሪኩ ደንታቢስ እንዲሆን፣ ለሀገሩ ደንታቢስ እንዲሆን፣ ለሃይማኖቱ ደንታቢስ እንዲሆን እያደረጉ ነውና ልጆቼ ንቁ። በተለይ ወጣቶች አስቡበት። ሁሉም ቦታ ተገኙ። አዎ አይ ፖለቲካና ኮሬንቲን በሩቁ ነው የሚባለው ነገር አሁን እባካችሁ አይሰራም የምትሉ አይሰራም ማለት አይሰራም እንዴ? የተጣመመውን ለማስተካከል የጎደለውን ለመሙላት በአንድነት ለመምራት ሁሉም በሰላማዊ መንገድ እንዲኖር ለሀገር እድገት፣ ለሀገር ነጻነት፣ ለሀገር አንድነት የሚያስብ ፖለቲከኛ ከዚህ ውስጥ እንፈልጋለን። አዎ እንፈልጋለን። ቦታ እንዲኖራችሁም እንፈልጋለን። ለሀገር ሰላም፣ ለሀገር ደህንነት መከፋፈልን የሚያስወግድ፣ ጠባብነትን የሚያስወግድ፣ ብሔርተኝነትን የሚያስወግድ፣ ጽንፈኝነትን የሚያስወግድ ወጣት እንፈልጋለን።